ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስማ በወልዶ መንፈስ ቅዱስ አሃዱ አምላክ አማስሩ ወተስኡ ለጥቅምት በዛቲ ዕለት ኮኑ ቅዱስ በርቶሎሜዎስ ወብእሲቱ በመዋዕለ ዲዮቅልጥያኖስ ንጉሥ አላዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 19 በዝች ቀን በከሃዲው ዲዮቅልጥያኖስ ዘመን ቅዱስ በርቶሎሜዎስና ሚስቱ በሰማዕትነት አረፉ። እሊህ ቅዱሳንም የግብፅ ምዕራብ ከሆነ ፍዩም ከሚባል አገር ናቸው። ክርስቲያኖችም እንደሆኑ በመኮንኑ ዘንድ ወነጀሏቸው። መኮንኑም ልኮ አስቀረባቸውና ስለ ሃይማኖት ጠየቃቸው። እነርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ በፊቱ ታመኑ። መኮንኑም ጥልቅ ጉድጓድ እንዲቆፍሩላቸው በዚያም እንዲጨምሯቸውና በሕይወታቸው እንዲደፍኗቸው አዘዘ። መኮንኑም እንዳዘዘ አደረጉባቸው። በዚህም ምስክርነታቸውን ፈጽመው የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታቱ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለበርቶሎሜዎስ ወለበሲቱ ዘህጽኑ ክርስቶስ ተአመኑ መኮንን አላዊ በዘ አክረየ ወአለያኑ በውስተ አዘግት ሙቅ እስከ ቡረ ተደፍኑ እንዘ ሕያዋን እፎ ምውታን ኮኑ። በዚችም ቀን ስለ ጳውሎስ ሳምሳጢ በአንጾኪያ ሀገር የቤተ ክርስቲያን የአንድነት ስብሰባ ተደረገ። ይህ ጳውሎስም ከአንጾኪያ ሀገሮች በአንዲቱ ሀገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘርን ሰይጣን በልቡ ውስጥ ዘራበት። አካላዊ ቃልን አካል እንደሌለ የክርስቶስም ጥንት መገኛው ከማርያም እንደሆነ እርሱም ዓለምን ያድንበት ዘንድ እግዚአብሔር የፈጠረው እንደሆነ ከመለኮትም ጋር ያልተዋሃደ በላዩ ወርዶ በእግዚአብሔር ፈቃድ አደረበት እንጂ ብሎ የሚያምን ሆነ። በወልድም ቢሆን በመንፈስ ቅዱስም ቢሆን የሚያምን አልሆነም። ስለዚህም የኤጲስቆጶሳት አንድነት ተሰበሰቡ። የእስክንድርያ አባ ዲዮናስ፣ የሮሜ አባ ዲዮናስዮስ ሊቃነ ጳጳሳት ስለ እርጅናቸው ከዚያ ደርሰው ከእርሳቸው ጋር ሊሰበሰቡ አልቻሉም። ነገር ግን መልእክትን ጻፉ። የእስክንድርያ ሊቀ ጳጳሳት አባ ዲዮናስም እንዲህ የሚል መልእክትን ጻፈ። የእግዚአብሔር ልጁም ቃሉም የሆነ ክርስቶስ በመለኮቱ ከእርሱ ጋር ትክክል የሆነ እርሱም ከሦስቱ አካላት አንዱ ወልድ ስለኛ ከመቤታችን ከቅድስት ድንግል ማርያም ያለ ዘር ሥጋንና ነፍስን ነስቶ ፍጹም ሰው የሆነ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን እንደኛ ፍጹም ሰው ሆኗል። ከተዋህዶም በኋላ ያለመለያየትና ያለመቀላቀል ሁለቱ ባህርያት አንድ ሆነዋል። ከብሉይና ከአዲስ መጻሕፍት ምስክሮችን ጠቅሶ እያስረዳ ጽፎ ይችንም መልእክት ሁለት ምሁራን ቀሳውስት ጋር ላካት። በዚያንም ጊዜ 13ቱ ኤጲስቆጶሳትና እሊህ ሁለቱ ቀሳውስት ጉባኤ አድርገው ይህን ጳውሎስ ሳምሳጢን አቅርበው የአባ ዲዮናስን መልእክት በፊቱ አነበቡ። ዳግመኛም ክርስቶስ የእግዚአብሔር ልጁም ቃሉም የሆነ የጌትነቱ ነጸብራቅ ነው የሚለውን የሐዋርያው ጳውሎስን ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክልነት እንደሚኖር አስረዱት። እርሱ ግን ቃላቸውን አልተቀበለም። ከዚህም በኋላ በእርሱ ትምህርት የሚያምኑትን ሁሉ አውግዘው ከምዕመናን ለይተው አሳደዱት። ለምዕመናንም ሥርዓትን ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ከስህተት ይጠብቀን፣ በረከታቸውም ትድረሰን ለዘላለሙ። ሰላም እብል ምስለ ቀሳውስት ክልኤ 10ቱ ወሰለስቱ ኤጲስቆጶሳት ዘበጽዋኤ ዘገብሩ ዮም በአንጾኪያ ጉባኤ ሩቀ መለኮት ዘረሰየ ትስባኤ አውደ ሳምሳጢ ጳውሎስ ይዝርው በመስኤ። በዚችም ቀን የጸይለም አገር የከበረ አባት ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ከሀገሩ ታላላቆች ወገን ናቸው። የአባቱን ስም አብርሃም የእናቱን ስም ሳራ ነው። እነርሱም ልጆች ስለሌሏቸው ብዙ ዘመን ወደ እግዚአብሔር እየለመኑ ኖሩ። በአንዲትም ዕለት ሁለት መነኮሳት ወደ እነርሱ እንግድነት መጡ። እነርሱም በክብር ተቀብለው አሳደሯቸው። እሊህ መነኮሳትም አብርሃምን ልጅ የለህምን አሉት። እርሱም እንባውን እያፈሰሰ አባቶቼ ልጅ የለኝም፣ አሁንማ እኔ አረጀው፣ የሚስትህም የልጅነቷ ወራት አለፈ ብሎ መለሰላቸው። እሊህ መነኮሳትም ስለ እርሳቸው ጸለዩላቸው፣ ባረኳቸው፣ ጎዳናቸውንም ተጓዙ። ከጥቂትም ቀን በኋላ ሳራ ጸነሰች፣ ደስ የሚያሰኝም ልጅን ወለደች። ስሙንም ዮሐንስ ብለው ሰየሙት። በእርሱም ደስ አላቸው። የቤተ ክርስቲያንንም ትምህርት እያስተማሩ አሳደጉት። 17 ዓመትም በሆነው ጊዜ ወደ መምህሩ ቤት መነኮሳት መጡ። ዮሐንስም ከእርሳቸው ጋር እንዲወስዱት ለመናቸው። እነርሱም አባትን
እንፈራለንና እኛ እንወስድህም አሉት። መነኮሳቱም ወደ ቦታቸው እየሄዱ ሳሉ ወደ መረጠ ጎዳና ይመራው ዘንድ ዮሐንስ ተነስቶ ወደ እግዚአብሔር ጸለየ። ከመምህሩም ቤት ወጥቶ ሊደርስባቸው ወዶ መነኮሳቱን በኋላቸው ተከተላቸው። ወደ ታላቅ ወንዝም ደረሰ። ብቻውንም መሻገር ፈርቶ ቆመ። ከዚያም ሳለ አረቦች ከግመሎቻቸው ጋር መጡ። ያሻግሩትም ዘንድ ለመናቸው። እነርሱም ከእርሳቸው ጋር አሻገሩት። አንወስድህም ወደ አሉት መነኮሳት ወደ ገዳማቸው በእግዚአብሔር ፈቃድ ደረሰ። ከእርሳቸውም አንዱ አባ ስምዖን የሚባለው ዮሐንስን ወስዶ ደቀ መዝሙሩ አድርጎ ከሁለቱ ደቀ መዛሙርቱ ጋር አኖረው። አባ ስምዖን የሚሞትበት ጊዜ እንደቀረበ ባወቀ ጊዜ ልጆቹን ጠርቶ ከሞትኩ በኋላ በእናንተ ላይ የሚሆነውን እግዚአብሔር ያሳየኝን እነግራችሁ ዘንድ ልጆቼ ኑ አላቸውና ከእናንተ አንዱን ጅብ ነጥቆ ይወስደዋል፣ ሁለተኛው ወደ ዓለም ተመልሶ ይባክናል፣ የሦስተኛው ግን ዜናው በዓለም ሁሉ ይሰማል አላቸው። ከዚህም በኋላ አረጋዊው ስምዖን ወደ ዮሐንስ ተመልክቶ ልጄ ሆይ በክርስቶስ ፍቅር ጽና፣ ለብዙዎች አባት ልትሆን እርሱ መርጦሃልና አለው። አባ ስምዖንም ካረፈ በኋላ በሦስተኛው ቀን አንዱ ረድ ወደ ዓለም ተመልሶ ሚስት አገባ። ሁለተኛው ወዴት እንደደረሰ አልታወቀም። አባ ዮሐንስም ብቻውን ቀረ፣ ፈጽሞ አዘነ። በልቡ እንዲህ አለ፣ የጓደኞቼን ወሬ ጠይቅ ዘንድ ከገዳም ወጥቼ ልውረድ። ይህንንም ብሎ ከገዳሙ ወጥቶ ሲወርድ የጸለይም ጮርጦረኞች ተቀበሉት። ደም ግባታቸው ከሚያምር ከሁለት ሴቶች ጋር አስረው ወሰዱት። በጉዞውም ላይ እያሉ ለእንስሶቻቸውና ለራሳቸው የሚጠጡት ውሃ አጡ። አባ ዮሐንስም ከዚህ በረሃ ውስጥ ፈጣሪ ውሃን ቢያወጣላችሁ ትለቁኛላችሁን አላቸው። አዎን አሉት። በዚያንም ጊዜ አባ ዮሐንስ በስመ አብ ወወልድ መንፈስ ቅዱስ ብሎ በምድር ላይ አማተበ። ውሃም ፈልቆላቸው ጠጥተው ረኩ። የከበረ ዮሐንስንም ቃል ኪዳን እንደ ገባችሁልኝ አሰናብቱኝ አላቸው። እነርሱም እንዳንተ ያለ አናገኝምና ከቶ አንለቅህም አሉት። ይህንንም ብለው ወደ አገራቸው ወደ ጸለይም አደረሱት። በዚያንም ወራት በጸይለም አገር ታላቅ መቅሰፍት ወረደ። የአባ ዮሐንስም ጌታው ከቤተሰቦቹ ሁሉና ከልጆቹ ጋር ሞተ። ሚስቱም ከአንዲት ልጇ ጋር ብቻዋን ቀረች። የጌታው ሚስት ቅዱስ ዮሐንስን መሰሪይ እንደሆነ አሰበች። በማደሪያውም ውስጥ እያለ ሊያቃጥሉት እሳት ለቀቁበት። እግዚአብሔርም ከእሳት ውስጥ በደህና አወጣው። የጸይለም ሰዎችም ይህን ድንቅ ተአምር አይተው ሴቶቹም ወንዶቹም በጌታችን አምነው በእጆቹ ተጠመቁ። ከዚያም ተነስቶ ወደ ሌላ አገር ሄደ። የአገር ሰዎችም ዛፎችን ሲያመልኩ አገኛቸው። እርሱም ከክህደታቸው እንዲመለሱ አስተማራቸው። ባልሰሙትም ጊዜ ምሳር ይዞ በሌሊት ወደ ዛፎቹ መካከል ገብቶ ክብር ይግባውና ወደ እግዚአብሔር ጸለየ። ምሳሩንም አንስቶ በአብ በወልድ በመንፈስ ቅዱስ ስም እቆርጣችኋለሁ አለ። ወዲያውኑ በአንዲት ምት 10,000 ዛፎች ወደቁ። የሀገር ሰዎችም ይህን ድንቅ ተአምር አይተው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ሁሉም ከሴቶችና ከልጆች ጋር ተጠመቁ። ከዚያም ዳግመኛ ወደ ሌላ አገር ሄደ። ሰዎችንም እሳትን ሲያመልኩ አገኛቸው። እርሱም ይህን ድንቁርናቸውን ይተው ዘንድ አስተማራቸው፣ ገሰጻቸውም። እነርሱም በእርሱ ላይ ተቆጥተው ከእሳት ጨመሩት። እርሱም በደህና ወጣ። 3 ጊዜም ጨምረውት በደህና ወጣ። ውሃቸውንም ደም አደረገባቸው። የሚጠጡትም አጥተው በተጨነቁ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ሁሉም አመኑ። 400,000 ሰዎችን በእጁ ተጠመቁ። ቤተ ክርስቲያንም ሰራላቸው። አስተምሮም በቀናች ሃይማኖት አጸናቸው። ቁጥር የሌላቸው ድንቆች ታምራትንም አደረገ። እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። ሰላም ለዮሐንስ በስልጣነ ቃሉ ዘአዘዛ ይኩን ደመ ለፈለገ ጸይለም ውሂዛ ወሰላም ለረድኡ ጽጉየ ሰናይ መዓዛ እንተተውበ ለሞት እንዘውእቱ ወሬዛ ለነፍሰ አይላፍ ከመ ይኩን ቤዛ። በዚችም ቀን ዳግመኛ እንደ በግ ለታረዱ ለመጥራ ጻድቃን መታሰቢያቸው ነው። ደግሞም የኢትዮጵያ ንጉሥ ይምርሃነ ክርስቶስ መታሰቢያው ነው። እሊህም የመጥራ ጻድቃን እስከ ዛሬ ቆዳቸው ከስጋቸው አልተለያየም፣ መግነዛቸውም አላረጀም። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለይምርሃነ ዓመተ ምህረት አሙ በቅባ ክህነት ወንግስ ዘአባላቲሁ ታሃትሙ እስከ ብዙሃን ህዝብ መንክራቲሁ ተደሙ መንገለተ ክእወ ወነጥበ ደሙ በወቆለ ወይን ዘመን ክጣይሙ። ሰላም ለስሞን መንፈሰ ትሚት ዘተአስፈ ዜና አርዳኢሁ ሰለስቱ በከመተ ጽፈ አሃዱ በተዘርዎ ውስተ አውደ ዓለም አለፈ ወካልኡኒ ልብሰ ምንኩስና ገደፈ በገቢረ ሰናይ ባሕቲቱ ዮሐንስ ተርፈ። አንድ አምላክ በሚሆን በአብ በወልድ
በመንፈስ ቅዱስ ስም ጥቅምት 20 በዚች ቀን ክቡርና ገናና የሆነ የአባ ዮሐንስ ሐጺር አረፈ። በዚችም ቀን የስሙ ትርጓሜ ጠባቂና አዳኝ የሆነ የታላቅ ነቢይ ኤልሳዕ የዕረፍቱ መታሰቢያ ነው። ዛቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጾምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸዲቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ገብርኤል ሊቀ መላእክት ዘከመ ረድኦ ለአቡነ ገብረ መንፈስ ቅዱስ ብፁዓዊ ወጾር በክነፊሁ ወአርጎ ሰማይ ጸሎቶ በረከቱ ያሉ ምስሌነ ለዓለም ዓለም አሜን። ጸሎትና በረከቱ ለዘላለም ከሕዝበ ክርስቲያን ላይ ጸንቶ ይኑርና ንዑድ ክቡር የሚሆን አቡነ ገብረ መንፈስ ቅዱስን ተራድቶ በክንፉ ተሸክሞ ወደ ሰማይ እንዳወጣው የሚናገር የሊቀ መላኩ የቅዱስ ገብርኤል ተአምሪ ነው። በአንዲት ዕለትም ሊቀ መላእክት ቅዱስ ገብርኤል አቡነ ገብረ መንፈስ ቅዱስን በክንፉ ተሸክሞ እስከ 7ኛው ሰማይ ድረስ አውጥቶ ከእግዚአብሔር ፊት አደረሰ። የዚህ ደስታን አብሳሪ ፍሱሐ ገጽ የሆነ የሊቀ መላእክት ቅዱስ ገብርኤል የገናናነቱ ክብር ከቅዱሳን መላእክት ሁሉ ክብር ድንቅ ነው። በሰው አንደበት ሊነገርና በመዋቲ ሰው ልቡና ሊመረመር የማይችል ነው። የከበረ ባይሆንስ ኑሮ እግዚአብሔር የአንድያ ልጁን ልደቱንና ትንሣኤውን ወደ ሰማይ እርገቱን እንደሚናገር ባላከውም ነበር። የክርስቶስ ወገን የሆናችሁ ወንድሞቼ ሆይ እስኪ ያስተውሉ። ከእርሱ በስተቀር ከክቡራን መላእክት መሃል ልደቱን ለመናገር ማን ተመረጠ? የሚመሰገን ጌታ ለሰማያውያን ሰራዊት ሁሉ ሳይገለጽላቸው በማኅፀነ ድንግል ተወሰነ ብሎ መጽሐፍ እንደተናገረ ጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደቱ የተሰወረ ምስጢር ነውና አሁንም ወደ ፈጣሪው ክርስቶስ እንዲማልድ ከእመቤታችን ከድንግል ማርያም ዘንድ እንዲያቀርበን በፍጹም ልቡናችን በፍጹም ኃይላችን ሊቀ መላእክት ቅዱስ ገብርኤልን እንውደደው። የዚህ ሊቀ መላእክት ቅዱስ ገብርኤል መጽሐፈ ተአምሩ ከቅዱስ ወንጌል ከሰማዕታትና ከጻድቃን ገድል አሰባስቦ የጻፈ ያጻፈ ኃጢአቱ ይሰረይለታል። አዋቂዎች በተሰበሰቡ እንደ ችሎታው ተገቢውን ድርሰት የሚያደርስ ስርየት ይገባዋል ሲል ቅዱስ ቄርሎስ ተናግሯል። ቅዱስ ሳዊሮስም ወንድሞቼ ሆይ ነገሬን ምንም ላታስተውሉ ብችል ይቅር እንድትሉኝ እማልዳችኋለሁ። ይህንን ያደረገውን በሰው ፊት ክብር ለማግኘት አይደለም፣ ፍቅሩ ስለጸናበት እንጂ። እንግዲህ ይህ የሚወደው ሊቀ መላእክት ቅዱስ ገብርኤል ድርሳኑን ላዘጋጀ ወዳጁ በሰማይ ዋጋውን ያዘጋጅለት ዘንድ በዚህም ዓለም በሕይወቱም በሞቱም ማደሪያውን ያበጅለት ዘንድ አስቡት። የሊቀ መላእክት የቅዱስ ገብርኤል አማላጅነትና ጠባቂነት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ከስሟ ይጀምራል፣ ስሟን ያደንቃል፣ ይቀጥላል። የራስ ጸጉሯን፣ ከዚያ የራስ ቅሏን፣ ግንባሯን፣ ዓይኗን፣ አፍንጫዋን፣ ጆሮዋን በዘርህና በዘሯ ዘሯ የተባለ ክርስቶስ ዘርህ የተባሉ አጋንንት በእነሱ መካከል ጠላትነትን አደርጋለሁ። እነ ቅዱስ ኤፍሬም እና አባ ሕርያቆስ ሌሎችም ብዙ ቅዱሳን የእመቤታችን ምስጋናዋ እንደ ሰማይ ከዋክብት እንደ ባህር አሸዋ በዝቶላቸው አመስግነዋል። እንጀራውን አዝላ ተርባለች። የሰማዩን በእውነት የማያስጠማ ውሃ በጀርባዋ እያለ ተጠምታለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ዛሬ ጥቅምት 19 ቀን የቅዱስ ገብርኤል ወርሃዊ መታሰቢያ በዓሉ ነው። እንደዚሁም ብፁዓን አበው ሊቃነ ጳጳሳት ጳውሎስ ሳምሳት የተባለን መናፍቅ ለማውገዝ ተሰብስበው ጉባኤ የሰሩበት ቀን ነው። በዚህ ቀን ብዙ ሰማዕታትን እናስባለን። በዚያም ላይ ወርሃ ጽጌ ዘመነ ጽጌ ነው። ሁላችሁም እንደምትቸኩሉ ይገባናል። ስለዚህ አጭር ትምህርት ነው የምንማረው። የምስጢር ባለቤት እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። የትምህርታችን መነሻ ኃይለ ቃል የሚገኘው
በራእየ ዮሐንስ ምዕራፍ 12 ቁጥር 17 ላይ ወተማአ ውእቱ አርዌ ወሆረ ይጽኦሙ ለእለ ተርፉ ይሁዳ ወቆመ ዲበ ሆጻ ላይ አውሬውም ተቆጥቶ ከዘሯ የቀሩትን ሊዋጋ ሄደ፣ በአሸዋም ላይ ቆመ የሚል ቃል ነው። አውሬውም ተቆጥቶ በአሸዋ ላይ ከዘሯ የቀሩትን ሊዋጋ ሄደ፣ በአሸዋም ላይ ቆመ። ራእየ ዮሐንስ ምዕራፍ 12 ቁጥር 17 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ይህንን ቃል መነሻ አድርገን አጭር ትምህርት ነው የምንማረው። የሚስጥር ባለቤት ሁላችንም ሚስጥሩን ይግለጥልን። ቅዱስ ዮሐንስ በራእዩ በምዕራፍ 12 ላይ ስለ እመቤታችን ክብር፣ ስለ እመቤታችን መከራና ስለ እመቤታችን ድል አድራጊነት ነግሮን በእመቤታችን ድል የሆነው ሰይጣን በእኛ ላይ ምን እንዳሰበ ይነግረንና እንድንጠነቀቅ ይመክረናል። ስለዚህ ዛሬ በማለዳው የምንማረው ሁለት ነገሮችን ነው። ትዕግስትንና ጽናትን ወይም ትዕግስትንና ተስፋን። እነዚህ ሁለት ነገሮችን ይዘን እንድንሄድ ነው። ይህንን ደግሞ የምንማረው ከእመቤታችን ከቅድስት ድንግል ማርያም ነው። ቅዱስ ዮሐንስ በራእዩ በመጀመሪያ እመቤታችን ማናት የሚለውን እንድናውቅ በአጭር አረፍተ ነገር ጠቅላላ የእመቤታችን ክብሯን ያስረዳናል። ራእየ ዮሐንስ ምዕራፍ 12 ቁጥር 1 ላይ አስተርአየ ተአምር አብይ በውስተ ሰማይ ብእሲት ተተለብስ ፀሐየ ወወርኅ ታሕተ እገሪሃ ወዲበ ልሳኒ አክሊል ዘአሰርቱ ወክልኤቱ ከዋክብት። ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብትን አክሊል በራሷ ላይ የደፋች አንዲት ሴት በሰማይ ቆማ ነበር ብሎ ይጀምራል። ይሄ አሁን የተናገርነው ቃል የእመቤታችንን ክብሯን ልዕልናዋን የሚያሳይ ነው። ፀሐይን የተጎናጸፈች አለ የአምላክ እናት መሆኗን ያስረዳል። ፀሐይ የተባለው ክርስቶስ ነው። ፀሐይ ጽድቅ ተሰርቅ ለክሙ፣ ፀሐይ የእውነት ፀሐይ ትወጣላቸዋለች የተባለው ጠፈር ደፈር የማይከለክለው ጨለማ የማይቀይረው ደመና የማይጋርደው እውነተኛው ፀሐይ ፀሐይ ጽድቅ መድኃኒታችን ኢየሱስ ክርስቶስ ነው። ፀሐይን የተጎናጸፈች ማለት ፀሐይን በማኅፀኗ ያዘች፣ በጀርባዋ ያዘለች፣ በእቅፏ ያዘች ማለት ነው። ፀሐይ ተጎናጽፋለች አለ። ጨረቃን የተጫማች ማለት ጨረቃ የተባለ ደግሞ ቅዱስ ዮሐንስ መጥምቀ መለኮት ነው። ጌታችን ስለ ክርስቶስ ስለ ዮሐንስ ሲመሰክርለት ምን አለ? እሱ የሚያበራ የማይጠፋ ፋና ነበር አለ። ጨረቃ ብርሃኗን ቀን ከፀሐይ ተሰበሰብና ሌሊት ደምቃ ትታያለች። ቅዱስ ዮሐንስ መጥምቅም ትምህርቱን፣ ተአምራቱን፣ ጥምቀቱን፣ ንጽህናውን፣ ቅድስናውን፣ ጥብዓቱን ከጌታችን ከወሰደ በኋላ በጨለመበት ዘመን በብሉይ ኪዳን ማብቂያ ላይ ወጥቶ ለአይሁዳውያን ብርሃነ ትምህርቱን አብርቶላቸዋል። እና ጨረቃ የተባለው ቅዱስ ዮሐንስ መጥምቀ መለኮት ነው። ጨረቃን የተጫማች ማለት ደግሞ ቅዱስ ዮሐንስ መጥምቀ መለኮት በማኅፀን ሳለ የ6 ወር ጽንስ ሆኖ ለእመቤታችን የሰገደላት ማለት ነው። ጨረቃን የተጫማች ማለት። ሶስተኛው ከዋክብትን የከዋክብትን አክሊል በራሷ ላይ የደፋች ይላል። 12 የከዋክብትን አክሊል ከ12ቱ ነገደ እስራኤል የተገኙ ምዕመናን ክብሯን የተናገሩላት። አንድም 12ቱ ሐዋርያት ዓለምን ዞሮ ያስተማሩላት ማለት ነው። አንድም በ12ቱ ሰዓተ ማልትና በ12ቱ ሰዓተ ሌሊት ስለ እመቤታችን ክብሯ የሚነገርላት ይልና የእመቤታችን ማን እንደሆነች ነግረናል። ጌታችን የጸነሰች የወለደች ያዘለች አቀፈች። ቅዱስ ዮሐንስ መጥምቅ ገና የ6 ወር ጽንስ ሆኖ ወደ እግሯ ወድቆ የሰገደላት። በዚያ ላይ ያለችው ኤልሳቤጥ እመቤታችን ሰላም ባለቻት ጊዜ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና የጌታዬ እናት ወዴት ትመጪ ዘንድ እንዴት ይሆናል? የሰገደላት ማለት ነው። 12ቱ የከዋክብትን አክሊል ደፍታለች ማለት ጌታችን እመቤታችን በ12ቱ ሰዓተ ማት በ12ቱ ሰዓተ ሌሊት 24 ሰዓት የምትመሰገን ማለት ነው። አንድም ከ12ቱ ነገደ እስራኤል የተገኙ ምዕመናን የሚያመሰግኗት ማለት ነው። አንድም 12ቱ ሐዋርያት ዓለሙን ዞረው ያስተማሩላት አንዲት ሴት ሴት የተባለችው ድንግል ማርያም ነው። ሴት ማለት
ስጋሽ ስጋዬ ነው ደምሽ ደሜ ነው አጥንትሽ አጥንቴ ነው ማለት ነው። ይሄን ደጋግሞ ልጇ ሲናገረው እንሰማለን። ዋናው ግን ሴት እግዚአብሔር በጥንተ ፍጥረት ያወጣላት ስም ነው። ለእባቡ እንዲህ ብሎታል፣ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። አንተ ሰኮናውን ትነክሰዋለህ፣ እሱ ደግሞ ራስህን ይቀጠቅጣል። ሴት የተባለች ድንግል ማርያም ዘሯ የተባለ መድኃኒታችን ኢየሱስ ክርስቶስ ልጇ ከዘሯ የቀሩት የተባለ ደግሞ እኛ ነን። እና አንዲት ሴት በሰማይ ቆማ ነበረ ይላል። በሰማይ ቆማ ነበር ማለቱ ምን ሊነግረን ፈልጎ ነው ስንል የእመቤታችን ክብሯ ቃል ሊናገረው ልብ ሊመረምረው የማይቻል ከህሊና በላይ ነው። የእመቤታችን ክብሯ ክብር ምስጋና ለእመቤታችን ይሆንልን። የእመቤታችን ክብሯ ይሄ ነው ያ ነው ተብሎ አይነገርም። ስለዚህ የእመቤታችን ክብሯ ትልቅ መሆኑን ሊነግረን ሲፈልግ በሰማይ ቆማ ነበረ አለ። አሁን ጌታችንን ስናመሰግነው አባታችን ሆይ በየት የምትኖር አሁን በምድር የለም ማለት እኮ አይደለም። በምድርም አለ ከምድር በታችም አለ። እግዚአብሔር የሌለበት ቦታ የለም። ነገር ግን ራሱ ስለ ራሱ ሲነግረን በሰማይ የምትኖር በሉኝ አለ። ስለ ልዕልናው ነው፣ ስለ ክብሩ ነው። የእመቤታችንን ክብሯንም ሲነግረን በሰማይ ቆማ ነበረ አለ። እንግዲህ የእመቤታችን ክብሯን ይሄን ይመስላል እንዲህ ነው እንዲያ ነው ብሎ ማብራራት አይቻልም። ብዙ ቅዱሳን እመቤታችንን ለማመስገን ጀምረው ደክሟቸው ትተውታል። አረፍተ ዘመን ይገታቸዋል። በጣም ከምንደነቅበት እመቤታችንን እነ ቅዱስ ኤፍሬም በዕድሜዋ ልክ 64 ውዳሴ ሰርተው ደርሰው አመስግኗታል። ግን አልረካም። በመጨረሻ ላይ አንቲ ተአብይ ሊቃነ ጳጳሳት ወፈድፋደ ተከብሪ ነቢያት ብሎ የጨረሰው አልቻሉም። እና በጣም ከሚያስደንቁ እነ አባ ጊዮርጊስ ዘጋስጫ፣ እነ ቅዱስ ያሬድ፣ እነ ቅዱስ ኤፍሬም፣ እነ አባ ሕርያቆስ ሌሎችም ብዙ ቅዱሳን የእመቤታችን ምስጋናዋ እንደ ሰማይ ከዋክብት እንደ ባህር አሸዋ በዝቶላቸው አመስግነዋል። ግን ሲጨርሱ ሁሉ ደግሟቸው ተሸንፈው ነው የሚያቆሙት። በሞራል በእውነት በደስታ በፍስሐ በመደነቅ ይጀምሩና በመደነቅ ይጨርሱታል። በጣም ከሚገርመን እመቤታችንን እንደው ካመሰገኑ ሰዎች መካከል በጣም የምንደነቅበት እንደነ ቅዱስ ኤፍሬም እንደ ሌሎቹ እመቤታችን እንድናት ክብርት ናት አልልም ብሎ የተነሳ መልክአ ማርያምን የደረሰውን አስቡት። የእመቤታችን እያንዳንዱ የሰውነት ክፍሏ እየተጠራ መመደነቅ አለበታል፣ መወደስ አለበታል፣ መመስገን አለበት። መልክአ ማርያም ጸሎት ታውቁታላችሁ። የእመቤታችን የማይነሳ የአካሏ ክፍል የለም። ከስሟ ይጀምራል፣ ስሟን ያደንቃል፣ ይቀጥላል። የራስ ፀጉሯን፣ ከዚያ የራስ ቅሏን፣ ግንባሯን፣ ዓይኗን፣ አፍንጫዋን፣ ጆሮዋን እያለ ውሳጣዊና አፍአዊ አካላቷን እየጠራ አመስግኖ መጨረሻ ላይ ምን ብሎ ጨረሰ ካል እንዲህ ይላል። በጽሕፍ ኢይፌጽሞ ለስብሐትኪ እንግዳ እመኮነ በቅድሜ ስፍሐ ቅዱስ ሰሌዳ። እመቤቴ ሆይ የምድሩ ስፋት ሰሌዳ ቢሆን እንግዳ የሆነውን ምስጋናሽን ጽፌ መጨረስ አልችልም ማለት። ክብር ምስጋና ለእመቤታችን ይሆናል። አያልቅም። ይሄንንም ብሎ አልረካም፣ ይጨምራል። ጽሕፈ ውዳሴኪ እምይሃልቀ ሶበ ኮነ ጥቀ ዝናበ ክረምት ቀለመ ወሰማይ ረቀ። ድንግል ሆይ ሰማይና ምድር እንደ ብራና፣ የሰው ልጆች በሙሉ ጸሐፊዎች፣ የክረምቱ ውሃ በሙሉ እንደ ቀለም፣ እጽዋት ብዕር ቢሆኑ ያንቺን ውዳሴ ጽፎ መጨረስ አይቻልም። ሊቃውንት የእመቤታችን ክብር እንድንረዳ በአጭር ቃል ሲነግሩ የእመቤታችን ክብሯ መትሕተ ፈጣሪ መልዕልተ ፍጡራን፣ ከፍጡራን ሁሉ በላይ ከፈጣሪ በታች ነው። ከፈጣሪ በቀር እመቤታችን የሚበልጣት የለም። ክብር ተናል። ታዲያ ቅዱስ ዮሐንስ በመጀመሪያ የነገረን የእመቤታችን ክብሯ ልዕልናዋን ነገረንና ይቀጥልና መከራዋን ያስከትላል እዚሁ ምዕራፍ ላይ እና ደግሞ ሌላ ምልክት ታየ ይላል። 7 ራሶችና 10 ቀንዶች አሉት ሌላ ዘንዶ ታየ። ያቺ በሰማይ የቆመችዋ ሴት ጸንሳ ነበረ፣ ወለደች። የወለደችዋን ልጇን ሊበላ ፈለገ ይላል ዘንዶ። እመቤታችን ወለደች። እንደውም ምን ይላል? አሕዛብን ሁሉ በብረት በትር የሚገዛቸውን ወንድ ልጅ ወለደች ይላል። እግዚአብሔርን መውለዷን መናገሩ ነው። የጌታችን እናት መሆኗን ስናገር ነው። እና ያ ዘንዶ ልጇን ሊበላ ሴቲቱን አሳደዳት ይላል። እንደዛ ክብር ያላትን ሴት እመቤታችንን ዘንዶ ሰይጣን ዲያብሎስ አሳደዳት።
ስደቷን መከራዋን ይነግረናል። ይሄ ምንም የሚያስተምረን ካላችሁ በእውነት እግዚአብሔርን እያመሰገነ ጠዋት ማታ ከቤቱ ሳጠፋ አፋችን ላይ ቅዳሴው ሳይለይ ስጋውን ደሙን እየተቀበል እኛ ክርስቲያኖች ሆነን እንዴት መከራ ያገኘናል እንዳለን መምህራችን በቤታችን ላይ እመቤታችን ክርስቶስን አዝላ ብዙ መከራ ደርሶባታል። እንጀራውን አዝላ ተርባለች። የሰማዩን በእውነት የማያስጠማ ውሃ በጀርባዋ እያለ ተጠምታለች። ይሄ መከራዋ ነው፣ የእመቤታችን መከራዋ ነው። ይሄ የሚያሳየን በክርስትናችን ምክንያት መከራ ያገኘንም እንዳለን። እንደውም የሰሞኑ የቤተክርስቲያን መልእክቷ አትጨነቁ የሚል ምን አትበሉ፣ ስለምትበሉ፣ ስለምትጠጡ፣ ስለምትለብሱ አትጨነቁ። ይሄንማ አሕዛብ ሁሉ ይሹታልና ማን ይዟል? አሕዛብ ሁሉ ይሹታል። እኛ ክርስቲያን መሆናችን ከመከራ ልንድን ወይም በልተን ልንጠግብ ከብረን ልንኖር እንደውም መከራን ሳያገኘን ለመኖር ሳይሆን ክርስቲያን የሆነው የእግዚአብሔር ልጆች ሆኖ የእግዚአብሔር መንግስት ለመውረስ ነው። የማን መንግስት ለመውረስ ነው? ምክንያቱም መከራማ እመቤታችንን ማግኘቷታል። እንዲሁም አንድ ባለቀን የመናለ ማርያም ድንግል ዘኢተአምር ሀፍረተ ፍርፋራተ ህብስት ትስዕል በፍና እንዘ ተጸውር ህብስተ። እንደው እፍረት የማያገኛት እፍረት የሌላት እቺ ድንግል ማርያም ብሎ ይጀምራል። ምን የሌላት አለ? እንደው እንጀራ ተሸክማ የእንጀራ ፍርፋሪ በጎዳና ተለመናለች አለ። ምን እያለ መሰላችሁ? አሁን አንዳንድ ሰው ገንዘብ እያለው እንደው ገንዘብ እያለው እንዳለው እያወቀ እጁን ለመጽዋት እየዘረጋ ይሄ እኮ ያፍር ማለት ነው። እና እመቤታችን ጀርባዋ ላይ ያለው የሰማይ የሕይወት እንጀራ ነው። ክርስቶስ የሕይወት እንጀራ ነው። እሱን ለማለት ፈልገው እና የሕይወት እንጀራ በጀርባዋ ተሸክማ እንጀራ ትለምናለች አለ። ከሳምራዊቷ ሴት ጋር ሲነጋገር የተናገረውን እንደው ማድመጥ በቂ ነው። እኔ የምሰጠውን ውሃ የሚጠጣ ለዘላለም አይጠማም፣ እኔ የምሰጠውን እንጀራ የሚበላ ለዘላለም። ይሄንን እንጀራና ይሄንን ውሃ ይዛ እሷ ግን ተለባለች፣ ተጠምታለች። መከራዋ ብዙ ነው። እሾህ ወቅቷታል፣ ደንግጣለች፣ አልቅሳለች። 3 ዓመት ከ6 ወር ብዙ መከራ ገጠማል። ያንን ያክል ክብር ያላት እመቤታችን ብዙ መከራ ደረሰባት። 3ኛ ላይ የሁሉ መከራ ቢደርሳትም ሴቲቱ አለ ከዘንዶ ርቃ የምትሸሽበት 2 ክንፍ ተሰጣት ይላል። ስንት ክንፍ? ንጽሐ ሥጋና ንጽሐ ነፍስ ነው። ድንጋሌ ሥጋና ድንጋሌ ነፍስ ነው እና 2 ክንፍ ተሰጣት። 3 ዓመት ከ6 ወር ወደምትሸሸግበት ወደ በረሃ ሸሸቻል። ወደ ሸሸች ዘንዶ የክረምቱ የሚያህል ካፏ አውጥቶ ፈሰሰ። ምድሪቱ ግን ሴቲቱን ረዳቻት እና ዘንዶውን ድል አደረገችው ይላል። መጨረሻ ላይ ምን አደረገችው? ድል አደረገችው፣ ተሸነፈ። እመቤታችን ያ ሁሉ ክብር ቢኖራት በዚያ ሁሉ ክብሯ ላይ ብዙ መከራ ቢደርስባትም በመታገሷ የ3 ዓመት ከ6 ወር መከራዋን ታግሳ ሰይጣንን አሳፈረችው፣ ድል አደረገችው አለ። ተሸነፈ። ከዚያ በኋላ እመቤታችን ክብሯን ነገረን፣ መከራዋን ነገረን። በመታገሷ ሰይጣንን ማሸነፏን ይነግረንና ዘንዶ የሴቲቱን ልጅ መብላት እንዳልቻለ ባወቀ ጊዜ ተቆጣ ይላል። ምን ሆነ? ዘንዶው ተቆጥቶ ወወረ ይጽኦሙ ለእለ ተርፉዳ ከዘሯ የቀሩትን ሊዋጋቸው ሄዳለ። ከማን የቀሩትን? ከዘሯ የቀሩትን ሊዋጋቸው ሄደ። አያችሁ፣ ከዘሯ የቀሩትን በኦሪት ዘፍጥረት ምዕራፍ 3 ምን ይላል? ጌታችን በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። አያችሁ፣ በዲያብሎስና ሴቲቱ የተባለችው ድንግል ማርያም በዘርህና በዘሯ ዘሯ የተባለ ክርስቶስ ዘርህ የተባሉ አጋንንት በእነሱ መካከል ጠላትነትን አደርጋለሁ። አንተ ሰኮናውን ትነክሰዋለህ፣ እሱ ደግሞ ራስህ ይቀጠቅጣል። ስለዚህ ሰይጣን በአይሁድ ልቡና አድሮ የክርስቶስን ሰኮናውን ነክሶታል። በችግር አስቸግሮታል። መንቀስ ማለት ያኮነው እጁንና እግሩን አስቸነከረው። እሱ ደግሞ ራስ ምን ይላል? ይቀጠቅጣል። ክርስቶስ ደግሞ በተሰቀለበት መስቀል የዲያብሎስን ራሱ ቀጥቅጦ ከመላእክት በታች ጥሎልናል። ክብር ምስጋና ለእርሱ ይሁንልን። ስለዚህ ከዘሯ የቀሩትን አለ። አሁን ዘሯን መጉዳት አልቻለም። ዘሯ የተባለ ክርስቶስን መጉዳት አልቻለም። ስለዚህ እሱን በእውነት እሱን ባጣ ጊዜ
ከዘሯ የቀሩትን ሊዋጋቸው ሄደ። ከማን የቀሩትን? ከዘሯ የቀሩትን ማለት ደግሞ ምእመናንን ማለት ነው። በክርስቶስ ያመኑትን ሀብተ ወልድና ስመ ክርስትና ያላቸው እነሱን ሊዋጋቸው ሄደ አለና በአሸዋም ላይ ቆመ ይላል። በምን ላይ ቆመ? በአሸዋ ላይ ቆመ። ስለዚህ እኛ የክርስቶስ ዘሮች ነን። ክርስቶስ አባታችን ነው፣ እኛ ልጆች ነን። ክርስቶስን በሁለት ዓመቱ ሊገር ያሰበ ሰይጣን እንዳልተሳካለት ባወቀ ጊዜ ወደ እኛ ይመጣል ነው። ለዚያ ነው ቅዱስ ጴጥሮስም ሌሎቹ ሰይጣን የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራልና ንቁ ተብለናል። ምን በሉ? ንቁ። ስለዚህ ምንድነው መንቃታችን? መቼም ዲያብሎስን በጸሎት ንቁ። ወለበሱ ወልታ እግዚአብሔር በዘትሩ ተቃውሞቶ ለመናግንተ ሰይጣን የሰይጣንን ሽንገላ የሰይጣንን ጦርነት ታሸንፉ ዘንድ እንዲቻላችሁ የእግዚአብሔር ዕቃ ጦር ሁሉ ልበሱ አለ። የዕቃ ጦር የተባለው ቃል እግዚአብሔር ነው። ሥጋው ደሙ ነው። ንስሐ ነው። ጸሎት ነው። ስግደት ነው። ምህላ ነው። በዚህ ነው ዲያብሎስ እንድል የምናደርገው። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን። ሕዝቡን ከሕዝብ ያስማማልን። በዓለም የተበተኑትን ሕዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን